ከሚዳንሱ የቻይና መኪናዎች ጀምሮ በዳይመንድ የተለበጡ ጆሮ ጌጦችንና የአንገት ሀብሎችን አይሾ ስፒድ ሚሊዮኖችን አውጥቶ ገዝቷል። ይህ የምታዩት ቤት ደግሞ በጣም ውድ ሲሆን መጸዳጃ ቤቱም ከወርቅ ነው የተሰራው። በዚህ ቪዲዮም ስፒድ ከ$10 ጀምሮ እስከ 10 ሚሊዮን ያወጣባቸውን ነገሮች እናያለን። ላይክ እና ሰብስክራይብ እንዳይረሳ። ስፒድ የተለያዩ ሀገሮች እየዞረ የ$10 KFC የበላ ሲሆን ኢንዶኔዥያ ድረስ ሄዶም የነሱን KFC ሞክሯል። ከሁሉም በላይ ግን በጣም ወዶት የበላው ቻይና የገዛውን KFC ነበር። ከዚህ በኋላም ስፒድ $600 ለአንድ መነጽር አወጣ። ቻይና በነበረበት ጊዜም ቋንቋቸውን መናገር ስለማይችል በጣም ተደናግሮ ነበር። በጊዜውም ይህንን መነጽር የገዛ ሲሆን መነጽሩም ቋንቋን ተርጉሞ የሚናገር ነበር። ስፒድም ከቆይታ በኋላ ፓሮት ለመግዛት ከመነጽሩ የበለጠ አወጣ። አብዛኛውን ጊዜ ስፒድ የሚያጋጥሙት እንስሳቶች ጋር ሰላም አያገኝም። ከዚህ በኋላም ነበር ሁለት ፓሮቶችን ቤቱ ድረስ ያስመጣው። እነዚህ ፓሮቶችም ሰዎች የሚያወሩትን ደግሞ የሚናገሩ ሲሆን ስፒድም ይህንን ሞክረዋል። ስፒድም እነዚህ ፓሮቶች ላይ $1000 ያወጣ ሲሆን ብዙ ሰዎችም ውድ ናቸው እያሉ ነበር። አሁንም ስፒድ ቻይና ላይ ስልክ የገዛ ሲሆን ይህ ስልክ ግን በጣም ቅንጡ ነበር። ሁዋዊ ሜት XT የተሰኘው ይህ ስልክ ከ3 ቦታ ይተጣጠፋል። ቻይና ውስጥ ብቻ የሚሸጠው ይህ ስልክም $3000 ያወጣል። ነገር ግን ይህ ስልክ ስፒድ ካለው ቅንጡ ሴታፕ ጋር ሲነጻጸር ብዙም አይካበድም። ስፒድ በተደጋጋሚ ያለውን ፒሲ ስለሚሰብር ሌላ እየፈለገ ነበር። ከቆይታ በኋላም ይህንን የመሰለ የሮናልዶ ከስተም ሩም ካሰራ በኋላ ይህንን ፒሲ ገዛ። ይህ ፒሲም የስፒድ ስም ያለበት ሲሆን መሃል ላይ ደግሞ ትንንሽ ስክሪኖች አሉት። በአጠቃላይ ይህ ፒሲ $6000 ያወጣል። ይህ ከገረማችሁም ስፒድን በጣም የሚወዱ አድናቂዎቹ ከዚህ የበለጠ ብዙ ሺዎችን አውጥተው ስጦታ ሰጥተውታል። ይህ ስፒድ አድናቂም $15000 አውጥቶ ሮሌክስ ሰዓት ሰጥቶታል። ነገር ግን አንድ ሌላ የስፒድ አድናቂ ደግሞ ከዚህ ሰዓት የበለጠ ስጦታ ለስፒድ አበርክቷል። ስፒድ ኢንዶኔዥያ በነበረበት ጊዜ አንድ አድናቂው ከስተም የሆነ ሞተር ለስፒድ የሰጠው ሲሆን ይህ ሞተርም $17000 ያወጣል። ከቆይታ በኋላም ስፒድ $20000 የሚያወጣ የአንገት ሀብል ከነ ሎጋን ፖል ተሰጥቶታል። የነ ሎጋን ፖል ፕራይም የተሰኘው መጠጥም ለተለያዩ አርቲስቶችና ኢንፍሉዌንሰሮች በራሳቸው ስም ቦትል እየሰሩ ነበር። ከነዚህ ውስጥም ሃላንድ እና ኬዲ የተሰኙት አትሌቶች ይጠቀሳሉ። በጊዜውም ለሁሉም ፕራይም የምትለዋን የአንገት ሀብል በስጦታ መልክ ሰጥተዋል። ስፒድም የራሱ ፕራይም ቦትል ሲሰራለት ተመሳሳይ ሀብል ከነ ሎጋን ፖል ተቀብሏል። ይህ ቼንም $20000 የሚያወጣ ሲሆን ስፒድ ግን ከቅንጡ ህይወቱ ጀርባ ሰዎችን ለመርዳት ብዙ ገንዘብ ያወጣል። ህንድ በነበረበት ጊዜም የጎዳና ተዳዳሪ የሆነች እናትን የተመለከታት ሲሆን በቻለው መጠንም ረድቷታል። This is a lot of rupees. I don't know really how much it is. I'm gonna give it to a family who like needs some money. So how y'all doing? Hey man, I wanna let y'all know I love y'all, bro. Y'all still walking around happy like this shit about to really make me cry. Y'all like and like y'all don't even know. Where your mom at, bro? Get your mom, bro. You probably don't understand me, but look, I love you. I appreciate you seriously. You raising these kids, you know. I wanna give you some, all right? Take this. Take it. Seriously. No, take it. No, don't cry, please. Don't cry. Yeah. I get that. Take it. Just take it. Okay? Take it. Okay? Please. Seriously. Stay safe. Give me a hug. Give me a hug.
Give me a hug, man. Y'all be safe, okay? You welcome. Love y'all. Thank you, Uncle. Thank you. በጊዜውም ስፒድ $5000 የሰጣቸው ሲሆን ይህም በትንሹም ቢሆን ህይወታቸውን ይቀይራል። በተለያዩ ጊዜያትም ስፒድ የተቸገሩ ሰዎችን የሚረዳ ሲሆን ለምሳሌ ይህንን ተመልከቱ። Oi, konnichiwa. Money, bro. Hey, you can have it. You can have it, my boy. Yeah. Hey, look, bro. Stay safe, bro. Hey, have this, bro. Have both. Have both. That's 20,000 yen. Stay safe, bro. Seriously. በሌላ ቀን ደግሞ ላይቭ ላይ ያለ አንድ ሰው መጥቶ እርቦኛል ይለዋል። የስፒድ ጋርድም ሰውየውን ሊገፋው ሲል ስፒድ ተወው ይለውና ሱፐርማርኬት አስገብቶ ምግብ ይገዛለታል። Nah, bro. He hungry, bro. He hungry. What you want to eat? Get what you want, bro. Come on. Yeah. Get what you want. Oh, yeah. You want a burrito? That's all you want? You want a drink? Bro, like, you need some water to wash that down. Yeah, bro. Yeah, exactly, bro. Go get you some water, bro. I want this too. All right, bro. Have a nice one, bro. Thank you. Yeah. ከሁሉም በላይ ግን ብዙዎችን ያሳዘነው ይህ የስኳር ታማሚ ልጅ ሲሆን ስፒድ ኦሜ ላይ የተለያዩ ሰዎች ጋር እየተዝናና ያለ በድንገት እዚህ ልጅ ጋር ይገናኛል። ይህ ልጅም ስፒድን በጣም እንደሚወደው ይነግረውና ስላለበት በሽታም ያስረዳዋል። Yo, Mom, I met Speed. Oh, nice. He loves you, and it makes him happy. It's about one of the only things that makes him happy is to watch you. Bro, really, bro? Yeah. Nah, you're a dubby, bro. You're a dubby, bro. Dude, I am so happy today, man, because I got diagnosed. I'm about to get diabetes, and this is really making me happy, man. I'm a big fan. Hold on, wait. What is diabetes, bro? So basically, you have to poke your finger every day, and if you don't check, like, how much sugar you have in your body, you might die, or they might have to cut off a limb. If you don't take care of yourself, you can turn it around. You gotta Yeah. make some lifestyle changes. Yeah. Bro, you okay, bro? What you need? Yeah. Bro? You need some Nothing motivation? much. Bro, it's like, I want you to leave, bro. You know? I don't want you to leave, bro. What's your cash app, bro? My dad's got a cash app. Yeah, bro. Give me your dad cash app, bro. Give me your Really? dad cash app. I got this. No. Hold on, wait. Let me try something. Dude, he was trying to sell $17,000, man. What? Yeah, it said on his screen. It should be there, okay? Like right Should now. be there soon? No, yeah. Not right now, but soon. Hey, bro, have a nice day. All right, though, bro? Yeah, have a nice day, dude. ከዚህ በኋላም ነበር ስፒድ በጣም አዝኖ መታከሚያውን የሸፈነለት። ስፒድም ሰዎችን ከመርዳት ወደ ኋላ የማይል ሲሆን እስካሁን ያየናቸው እርዳታዎችም እስከ $23,000 አስወጥተውታል። አሁን ግን ወደ ስፒድና ሮናልዶ እንለፍ። መቼም ስፒድ ለሮናልዶ ያለውን ፍቅር ታውቃላችሁ። በዚህም $300,000 የሚያወጣ የሮናልዶ መኪና የገዛ ሲሆን ይህንንም ወደ መጨረሻ እናያለን። በዚህ ያላበቃው ስፒድ ግን የሮናልዶን ስም ሪፕሬዘንት የሚያደርጉ ውድ ዕቃዎችን መግዛቱን ቀጠለ። አንድ ቀንም ስፒድ ይህንን የመሰለ ማሊያ ገዝቶ ላይቭ ላይ አንቦክስ አድርጎታል። I want to wear it, bro. I don't want to keep it as a frame, bro. There we go! Oh! W's in the chat! I will maybe only wear this 2 or 3 times. ይህ ሮናልዶ የፈረመበት ማሊያም $30,000 ነበር የሚያወጣው። በመቀጠል የምናያቸው የስፒድ ዕቃዎች ደግሞ በጣም ውድ ሲሆኑ ስፒድም 2 ጊዜ ጠፍተውበታል። እነዚህ ጆሮ ጌጦች ለስፒድ ብቻ የተሰሩ ሲሆኑ ፍላሽ የተሰኘውን ሱፐር ሂሮ ለመግለጽም ነበር የተሰሩት። ስፒድ ታይላንድ በነበረበት ጊዜም ለብሳቸው የነበረ ሲሆን እዚህ ጨዋታ ላይ ግን ጆሮ ጌጡን ማውለቅ ነበረበት። Yo, earrings gone? Oh my earrings are gone. እነዚህ ጆሮ ጌጦችም ከስተም ሜድ በመሆናቸው ስፒድ በጣም ተጨንቆ ነበር። ከቆይታ በኋላ ግን አንድ የስፒድ አድናቂ ውሃ ውስጥ ጠልቆ በመግባት ፈልጎ ለስፒድ አስረክቦታል። Speed is streaming. I gotta get to where he's at, man. We gotta move. Yo, Speed! Yo, Speed! Yo, I have your earring, bro! Yo, what's up, bro? What are you doing here? I brought your freaking earring from Thailand! We were diving for 4 days for your earring, bro. It's right here. So No way. On God. This is it, bro. Yeah. Let's go! Yo, he actually came. I was diving for days, bro. ይህም ሰው በብዙዎች የተሞገሰ ቢሆንም ስፒድ ግን በድጋሚ ጆሮ ጌጡ ጠፋው። የዩቲዩበሮች የቻሪቲ ኳስ ጨዋታ ላይም ስፒድ ጆሮ ጌጦቹን ያደረጋቸው ሲሆን በጨዋታ መሃል ግን ወልቆ ጠፋበት። God. Yo, if there's anybody in the crowd, I will give you a 5,000 reward. Whoever finds my earrings, somebody from the crowd. I spent too much on them earrings and they're new. በዚህ መልኩም ስፒድ ጆሮ ጌጡን ያጣ ሲሆን
እስከ $50,000 ነበር የሚያወጣው። ይህም ስፒድ ለሮቦት ካወጣው ገንዘብ ጋር ሲነጻጸር በጣም ትንሽ ነው። አንድ ቀንም ስፒድ ሮቦት ቤቱ ድረስ አስመጥቶ ነበር። ይህ ሮቦትም እሳት የሚተፋ ሲሆን $70,000 ያወጣል። ቀደም ብዬ እንደነገርኳችሁ ስፒድ በጣም ብዙ ገንዘብ አወጥቶ የሮናልዶን መኪና ገዝቷል። ይህ መኪናም ሙሉ ለሙሉ የፖርቹጋል ባንዲራ ያለበት ሲሆን የስፒድ እና የሮናልዶ ስምም ተጽፏል። ስፒድም ለዚህ መኪና $300,000 አውጥቷል። በመጨረሻም የምነግራችሁ ስፒድ $10 ሚሊዮን ያወጣበትን ቤቱን ሲሆን ያኔ እናቱ ከቤት ካስወጣችሁ በኋላም ይህንን የመሰለ ሰፊ ቤት ገዝቷል። ይህ ቤትም በጣም ሰፊ ሲሆን በውስጡም የተለያዩ ቅንጡ ዕቃዎች አሉት። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።